ሰላም ጤና ይስጥልን። ዛሬ ሩሲያን የተመለከተ 15 አስደናቂ እውነታዎችን እንመለከታለን። መልካም ቆይታ። ሩሲያ በዓለም ላይ ትልቅ ሀገር ብቻ ሳትሆን እንቆቅልሽ የሆነ ትልቅ ስትራቴጂያዊ አቀማመጥ ያላት ሀገር ነች። ሩሲያ ውስጥ የ11 ሰዓት ልዩነት ያላቸው ከተሞች እንዳሏቸው ሲያውቁ ኖሯል? ይህ ማለት በሞስኮ ያሉ ሰዎች ቁርስ ሲመገቡ በቭላዲቮስቶክ ያሉ ለመተኛት ይዘጋጃሉ። ይቺ ሀገር ከ16 ሀገራት ጋር ድንበር ትጋራለች። በዚህም ብቸኛ ሀገር ያደርጋታል። የሩሲያ አየር ጠባይ በሚስጥሮችና ጽንፎች የተሞላ ነው። በክረምት በጣም ቀዝቃዛ ቦታዎች አሉ። እንደዚህ ያለውን ቅዝቃዜ ለመግለጽ ትኩስ ሻይ ውጪ ለመጠጣት ከፈለጉ ሻይ ሳይሆን በረዶ ሆኖ መላስ ይጀምራሉ። ውሃ ለመድፋት ቢሞክሩ አየር ላይ ያለ ወዲያውኑ ወደ በረዶነት ይለወጣል። በሳይቤሪያ ያለው ኦይሚያኮን በምድር ላይ በጣም ቀዝቃዛው መኖሪያ ቦታ ነው። የሙቀት መጠኑ እስከ ኔጌቲቭ 67.7 ዲግሪ ሴልሲየስ ይወርዳል። በክረምት ወቅት ፒተርስበርግ ነጭ ጥጥ የሆነ በረዶ ይሸፈናል። ነገር ግን በበጋ ወቅት ደማቅ ቀለሞችና በፈነዱ አበባዎች ይደምቃሉ። ፀሐይ ምንም የማይጠልቅባቸው ምሽቶች ሁሉ አሉ። ሩሲያ ከ17 ሚሊዮን ካሬ ኪሎ ሜትር በላይ ትሸፍናለች። ከ70% በላይ በእስያ በኩል ያለው መሬቷ ሲሆን ከ20% በላይ በአውሮፓ ይገኛል። ነገር ግን አስገራሚው ነገር ከ70% በላይ የሩሲያ ሕዝብ በአውሮፓ ክፍል በሚገኘው መሬት ይኖራል። ሰፊው የእስያ ግዛት ደግሞ በጣም ትንሽ ሕዝብ ነው የሚኖርበት። እስከ 100 ኪሎ ሜትሮች ድረስ ሰው መንገድ ላይ ሊያዩ የሚችሉባቸው አካባቢዎች አሉ። እስከ 2024 ድረስ ወደ 144 ሚሊዮን የሚጠጋ ህዝብ ያላት ሩሲያ ከሩሲያውያንና ታታሮች ጀምሮ እስከ አርክቲክ ውስጥ የሚኖሩ የተለያዩ ጎሳዎች አሉ። ከ190 በላይ የተለያዩ ጎሳዎች መኖሪያ ናት። መደበኛ ቋንቋ ሩሲያኛ ነው። ነገር ግን በሀገሪቱ ውስጥ ከ100 በላይ ቋንቋዎች ይነገራሉ። በአንዳንድ ክልሎች ሰዎች የተለያዩ የተወላጅ ቋንቋዎችን ይጠቀማሉ። በዳግስታን ውስጥ አንድ መንደር አለ። ነዋሪዎቹ ከጎረቤቶቻቸው ጋር ለመነጋገር ከ10 በላይ የተለያዩ ቋንቋዎችን መናገር ይችላሉ። ከሁሉም አቅጣጫ ሊያስደንቅ የሚችል ሀገር ካለ አንዱ ሩሲያ ነው። 14ኛ የሚያምሩ ሴቶች ምድር። ወደ ሩሲያ ሴቶች ስንመጣ በዓለም ላይ በሞዴሊንግ ኢንዱስትሪ ላይ ትልቅ ተጽዕኖ መፍጠር የቻሉ የውበት መለኪያ ናቸው። ጥልቅ ሰማያዊ ምስጢራዊ ቡናማ አይን፣ እንደ በረዶ ለስላሳ ቆዳ፣ ረጅም ቅርጾች፣ የሚያምር ባህሪ ያላቸው ልጃገረዶች ጥርቅም ነች። ቆንጆ ብቻ ሳይሆኑ የሩሲያ ሴቶች ጠንካራ፣ አስተዋይና ጽኑ ናቸው። እነዚህ ሴቶች ንግድ መምራት ወይንም በሳይንስ ቴክኖሎጂ፣ ጥበባት እንደዚህ ባሉ ፈታኝ መስኮች መስራት የሚችሉ ናቸው። በጣም የተማሩ ሲሆኑ ሩሲያ በዓለም ላይ በጣም ከፍተኛ የሴት ዩኒቨርሲቲ ተመራቂዎች መጠን ያላት ሀገር ነች። የሩሲያ ሴት ብዙ የውጭ ቋንቋዎችን መናገር፣ ስነ ጽሁፍና ፍልስፍና መወያየት ትችላለች። በራስ በመተማመን ውበት ያላቸው ናቸው። የደቡብ አሜሪካ ሴቶች በሙቀታቸውና በፍቅራቸው እና በተለመደ የኑሮ ዘይቤያቸው ይታወቃሉ። የሩሲያ ሴቶች ደግሞ ቀዝቃዛ ሚስጥራዊ ውበት አላቸው። እጅግ ማራኪም ጭምር ናቸው። ጠንካራና ገለልተኛ ቢሆኑም የሩሲያ ሴቶች በጣም ለትዳር ምቹ ናቸው። ባህላዊ እሴቶቻቸውን ይንከባከባሉ። በልባቸው ሙሉ መውደድ ይችላሉ። ነገር ግን ዋጋ ካልተሰጣቸው በኩራት ይርቃሉ። የሩሲያ ሴቶች ቆንጆ ብቻ ሳይሆኑ በውበት ይኖራሉ፣ በውበት ያስባሉ፣ እናም ሁሉንም ነገር በሙሉ ነፍሳቸው ያከናውናሉ። ሩሲያ በአሁኑ ጊዜ ከፍተኛ የጾታ አለመመጣጠን ካላት ሀገሮች መካከል አንዷ ነች። 86.1 ወንዶች ለእያንዳንዱ 100 ሴቶች። ይህም ማለት ከወንዶች 10 ሚሊዮን የሚበልጡ ሴቶች አሉ። በዚህም የተነሳ ራስን ለማሻሻል ፍላጎትና አዳዲስ እድሎችን መፈለግ ጋር ተዳምሮ ብዙ ሩሲያውያን ሴቶች ወደ ዓለም አቀፍ ግንኙነቶች በር እንዲከፍቱ አድርጓቸዋል። ብዙ የአውሮፓና የአሜሪካ ወንዶች ከሩሲያ ወንዶች የበለጠ ፍቅር መስጠትና ለጋብቻና ለቤተሰብ እኩልነት ቅድሚያ እንደሚሰጡ ያምናሉ። በዚህም ምክንያት ሩሲያውያን ሴቶች የውጭ አጋሮችን የመፈለግ አዝማሚያ አላቸው። በተለይ በኦንላይን ላይ የፍቅር መድረኮችና ማህበራዊ ሚዲያዎች በኩል በአሁኑ ወቅት ተሳትፏቸው በከፍተኛ ደረጃ እየጨመረ ነው። 13ኛ በሞስኮ ያለው ህይወት። ማራኪ ውበትና ልዩነቶችን የሚያካትት ከተማ ካለ ያ ሞስኮ ነው። ሰፊ፣ የሚያምርና አስደናቂ የስነ ህንፃ ያለባት የሩሲያ ዋና ከተማ ናት። ሞስኮ እጅግ ዘመናዊ የገበያ ማዕከል፣ ከ20ኛው ክፍለ ዘመን ታሪካዊ ቤተክርስቲያን አጠገብ ማየት የምትችልባት ከተማ ነች። እንደ ክሬምሊን ያሉ የባህል ምልክቶች የሞስኮ ታሪካዊ ልብና በሩሲያ ውስጥ ከተከሰቱ በጣም ጉልህ ክስተቶች ጋር የተገናኘ የቅዱስ ባሲል ካቴድራል በዓለም ላይ ካሉ በጣም አስደናቂ የስነ ህንፃ ድንቅ ስራዎች አንዱ
በተለመዱ ባለቀለም ጉልላቶችና ቦልሼይ ቲያትር ለቱሪስቶች መዳረሻ ብቻ ሳይሆን ለሞስኮ ሰዎች የኩራት ምንጮችም ናቸው። ፀሐይ ስትጠልቅ ሞስኮ ወደ ሌላ ትዕይንት ትለወጣለች። ምቹ ካፌዎች፣ ከፍተኛ ደረጃ ያላቸው የጥበብ ትርኢቶች እና በተለመደ በሚያብረቀርቁ መብራቶች ያበሩ ጎዳናዎች የምድር ውስጥ ባቡር ወይም የሞስኮ ሜትሮ አስገራሚና አስደናቂ ውበቶች ናቸው። እያንዳንዱ ጣቢያ የጥበብ ስራ ጎልቶ የሚታይበት ሲሆን እንደ መሬት ውስጥ ቤተ መንግስት ተብሎ የተሰየመው እዚህ ያሉ የሜትሮ ጣቢያዎች በስዕሎች በሚያብረቀርቁ ሻንድሌሮችና በተዋቡ ቅርሳ ቅርስ ያጌጡ ናቸው። ነገር ግን በውበቱ ፈዘው እንዳይቀሩ፣ ምክንያቱም የሞስኮ ፈጣን ህይወት ማንንም አይጠብቅም። ነዋሪዎቹ በፍጥነት ወደ ባቡሮች ይገባሉ። በርካታ ሰዎች በኤስኬሌተር ወደ ላይ ወደ ታች በፍጥነት ይመላለሳሉ። በአጠቃላይ ህይወት ጥድፊያ የተሞላባት ከተማ ነች። ሞስኮ እጅግ ውብ የሆኑ ህንፃዎች መኖሪያ ብቻ ሳይሆን ልዩ ውበት ያላቸው ጎዳናዎች አሏት። አረባት በሞስኮ ውስጥ በጣም ጥንታዊ የእግረኛ መንገድ ነው። እዚያም የጎዳና ትርኢት የሚሰሩ መመልከት፣ ምቹ ትንንሽ ካፌዎችን በመጠቀም መደሰት እና ባህላዊ ማትሪሽካ አሻንጉሊቶችን መግዛት ይችላሉ። በተመሳሳይ ትቨርስኪያ ጎዳና ሙሉ በሙሉ የተለየ ዓለም ነው። የተንቆጠቆጡ ዘመናዊና ከፍተኛ ደረጃ ያላቸው የፋሽን መደብሮች እና ውድ ምግብ ቤቶች ሁልጊዜም ይሰራሉ እና በሞስኮ ያለው የክረምት በረዶ እስከ አጥንት የሚዘልቅ ቅዝቃዜ ብቻ ነው ብለው ካሰቡ የአካባቢው ነዋሪዎችን ጽናትና የኑሮ ዘይቤ አልተረዱም ማለት ነው። የሙቀት መጠኑ ወደ ኔጌቲቭ 20 ዲግሪ ሴልሲየስ ሲወርድ ሞስኮዋውያን የተንቆጠቆጡ የፀጉር ፈርና ካባዎች ለብሰው ጎዳናዎች ላይ ይንሸራሸራሉ። ትኩስ የተጠመቀ ወይን ጠጅ ይጠጣል እና በተለመደ የገና ገበያዎች ይደሰታሉ። በሚያስደንቅ ሁኔታ በመጋቢት ወር የሙቀት መጠኑ ወደ 0 ዲግሪ ሴልሲየስ ሲወርድ ነዋሪዎቹ ካባቸውን በመጣል ጸደይ ብለው መጥራት ይጀምራሉ። 12ኛ በምድር ላይ በጣም ቀዝቃዛ ቦታዎች መካከል አንዱ የሆነውን እንመልከት። የሙቀት መጠኑ እስከ ኔጌቲቭ 67 ድረስ ሴልሲየስ ሊወርድ የሚችልበት ቦታ አለ። እሱም ኦይም ያኮን ይባላል። በዓለም ላይ በጣም ቀዝቃዛው የመኖሪያ ቦታ ነው። ታዲያ እዚያ ቦታ ላይ የስክሪፕቶ ቀለም መጻፍ አይችልም፣ ምክንያቱም በቀጥታ ወደ በረዶነት ስለሚቀይር። መኪኖች ሌሊቱን ሙሉ መሮጥ አለባቸው፣ አለበለዚያ በቆሙበት ሞተር ማጥፋት የማይታሰብ ነው፣ ምክንያቱም እንዳይቀዘቅዙ። ነገር ግን በጣም አስደናቂው ነገር ነዋሪዎቹ ሙሉ በሙሉ መደበኛ ህይወታቸውን ይኖራሉ። በያማል እና ያኩቲያ መንገዶች በበረዶ ሲሸፈኑ ፖሊሶች መኪና መጠቀም አይችሉም እና የበረዶ አጋዘንን እንደ ጋሪ በመጠቀም አካባቢውን ፓትሮል ያደርጋሉ። እዚያ ያለው የዕለት ተዕለት ህይወት በሚያስደንቅ ሁኔታ በቹኮትካ እና በኖሪሊስ ክልሎች የዋልታ ድቦች ብዙውን ጊዜ ምግብ ፍለጋ ወደ መንደሮች ይገባሉ። የአካባቢው ባለስልጣናት በሌሊት ወደ ውጪ ማንም ሰው እንዳይወጡ ነዋሪዎቹን በተደጋጋሚ ያስጠነቅቃሉ፣ ምክንያቱም ነጭ ድብ በጎዳና ላይ እንደሚንሸራሸር አንዳንድ ሰዎች ስለማያውቁ። ነገር ግን ስለ ሩሲያውያን በጣም የሚወደዱ ነገር በበረዶ ላይ መንሸራሸር መውደዳቸው ነው። ጸደይ ሲመጣ በተለይ በሳይቤሪያ እና ሞስኮ ብዙ ሰዎች በበረዶ መልክዓ ምድሮች ላይ ተኝተው ፀሐይ ለመውሰድ አያመነቱ። ከረጅም ክረምት በኋላ ትንሽ ያልተለመደ የፀሐይ ብርሃን ሲያገኙ ይደሰታሉ። ሩሲያውያን እንዲሁ ለአይስክሬም ልዩ ፍቅር አላቸው። እስከ ኔጌቲቭ 30 ዲግሪ ሴልሲየስ ቢሆንም እንኳን ውጪ ለመብላት ፈቃደኛ ናቸው። በሞስኮ እና በሴንት ፒተርስበርግ አይስክሬም መሸጫዎች ሁልጊዜ በደንበኞች የተሞሉ ናቸው። ቅዝቃዜው ምንም ያህል ቢሆን የቀዝቃዛውን ክረምት መቋቋም እንደምትችል ካሰብክ እውነተኛ ክረምትን ለመለማመድ ወደ ኮይምንኮን በመሄድ የነዋሪውን ተግባር መለማመድ ተገቢ ነው። 11ኛ በሩሲያ ሜርሴዲስ በጎዳናዎች ላይ ሲንሸራሸር አሊያም BMW በምግብ ቤቶች በር ላይ ቆሞ ማየት የተለመደ ነገር ነው። ነገር ግን በበረዷማና ጭቃማ መንገዶች ላይ ሁሉንም ፈተናዎች መቋቋምና የሚችለው አንድ ብቸኛ ተዋጊ እሱም ላዳ ነው። ላዳ የቅንጦት መሆን አያስፈልገው፣ ምክንያቱም እጅግ አስቸጋሪ አካባቢዎችን ለመቋቋም ተፈጥሯል። BMW በበረዶ ክምር ለመሽከርከር ሲታገል፣ ሜርሴዲስ በቀዝቃዛ ሞተሮች ምክንያት ሲተኛ፣ ላዳ ግን ቁልፉን ማዞር ብቻ ይፈልጋል እና በመደበኛነት ይንቀሳቀሳል። ሌላው ላዳን ተወዳጅ የሚያደርገው ከ9,000 እስከ 20,000 ዶላር ብቻ ነው የሚሸጠው። ይህም ከመርሴዲስ ወይም ከBMW ከ7 እስከ 10 እጥፍ ርካሽ ነው። ነገር ግን ሩሲያውያን የሀገራቸውን ምርት የሆነውን አሁንም ላዳን ይመርጣሉ። ምክንያቱም ላዳ ተራ መኪና ብቻ አይደለም፣ የሩሲያውያን መንፈስን ያካትታል። ጠንካራ፣ ዘላቂና በበረዶ ወይም በእርጥበት መንገዶች ፊት አይበግርም። ለሩሲያ መሬት ከላዳ የተሻለ መኪና የለም። 10ኛ የሻይ ባህል በሩሲያ ቡና የጣሊያን ነፍስ ከሆነ ሻይ ደግሞ የሩሲያ እስትንፋስ ነው።
በሩሲያ ውስጥ ሻይ መጠጥ ብቻ ሳይሆን የባህል ስርዓት፣ እንግዳ ተቀባይነት ምልክት እና ከሁሉም በላይ በቀዝቃዛው ክረምት ወቅት ሙቀት ሰጪ ነው። ሩሲያውያን ሻያቸውን በችኮላ አይጠጡም። ቀስ ብለው ይደሰታሉ፣ ዘና ይላሉ። እያንዳንዱን ጽዋ ቤተሰብና ጓደኞቻቸውን የሚያገናኝ ድልድይ ተደርጎ ይቆጠራል። ሩሲያውያን ሻይ ቡና ለመባባል የተለመደው ቦታ መሃል ሳምቮር ይገናኛሉ። ሁሉም ሰው ተሰብስቦ ሻይ እየጠጣ ማለቂያ የሌላቸው ታሪኮች የሚሰበሰቡበት ቦታ ነው። ታዲያ ልዩ በሆነ የብረት ማንቆርቆሪያ ሻይ ይቀርባል። በመቀጠልም ልዩ የሆነ የአጠጣጥ መንገድ አላቸው። ስኳር በብርጭቆ ውስጥ አይቀላቅሉም። በምትኩ የስኳር ቁራጭ ወይም ማር ባፋቸው ይይዛሉ። ሻይ ሲጠጡ ጣፋጩ በእያንዳንዱ ጎን ይሟሟል። ሻይ ብዙውን ጊዜ ከፍራፍሬ መጠጦች ጋር አብሮ ይቀርባል። ቫሬኒ፣ ኩኪዎች እና ጥቁር ዳቦ ጋር አብረው ያቀርባሉ። ይህም የማይረሳ ጣዕም ይፈጥራል። በሩሲያ ውስጥ ሻይ ማቅረብ የእንግዳ ተቀባይነት ምልክት ነው። እንግዳ ያለ ሻይ ሳይቀርብለት አይሄድም። ስለዚህ ወደ ሩሲያ የመጎብኘት እድል ካገኙ ሞቅ ያለ ሻይ እምቢ አይባልም። 9ኛ የሩሲያውያን ያልተለመዱ ባህሎች። በከባድ ክረምት መሃል ቀዝቃዛ ሐይቅ ውስጥ መዝለል እብደት ሊመስል ይችላል። ለብዙ ሩሲያውያን ግን ይህ የእብደት ተግባር ሳይሆን ጤናቸውንና መንፈሳቸውን ማደሻ መንገድ ነው። በጃንዋሪ ወር በሺዎች የሚቆጠሩ ሰዎች በበረዶ ስር ተቀብረው በመቀጠልም ወደ ቀዝቃዛ ውሃ ውስጥ በመዝለል ይገባሉ። ሰውነታቸውን ለማጽዳት ቅዝቃዜው ሌሎችን ሊያንቀጠቅጥ ይችላል፣ ነገር ግን ለነሱ ደግሞ መነቃቃት። ከእያንዳንዱ ጉዞ በፊት ሩሲያውያን በጸጥታ መቀመጥ ልማድ አላቸው፣ ምክንያቱም ይህም መጥፎ ዕድልን ያስወግዳልና አእምሯቸውን ለጉዞ ያዘጋጃል ብለው ያምናሉ። በሞስኮ ጎዳናዎች ላይ ስትሄድ እንግዳ የሆነ አስተያየት ሊገጥምህ ይችላል። እንደ እንግዳ ፍጡር ሊመለከቱህም ይችላሉ። ነገር ግን ጓደኛቸው ከሆንክ ሩሲያውያን በእውነት ሞቅ ያሉና ቅን ለጋስ ናቸው። ብትጠፋ ወይም እርዳታ ብትፈልግ እንግሊዝኛ በደንብ ባይናገሩም እንኳን ሊረዱ የሚችሉትን ሁሉ ያደርጋሉ። ሩሲያውያን ጠንካራ የእንግዳ ተቀባይነት ባህል አላቸው እና ወደ ቤታቸው ብትጋበዝ ተርበህ አትወጣም። ነገር ግን እነሆ አንድ ምክር ልለግስህ። ወደ ሩሲያውያን ቤት ስትሄድ ባዶ እጅ በጭራሽ አትሂድ። የቮድካ ጠርሙስ፣ የቸኮሌት ሳጥን ወይም የአበባ እቅፍ ከአክብሮትና ትህትና ጋር የሚያሳዩ ስለሆኑ እነዚህን ይዘው ቢሄዱ ይመረጣል። ለሩሲያውያን አበባ ለመስጠት ካቀዱ መጠንቀቅ አለቦት። አበባዎችን ለማመስገንና ወይም ለአክብሮት ከገዛ ባለጎዶሉ ቁጥር መምረጥ አለቦት። 1 ወይም 3 ወይም 5 ወይም 7 ወዘተ። ባለሙሉ ቁጥሮች አበባ ለቀብር ስነስርዓት የሚሰጡ ናቸው። የተሳሳተ ቁጥር አበባ መስጠት የተሳሳተ ግንዛቤ ሊያስከትል ይችላል። ስለዚህ ጥሩ ግንዛቤ ለማሳየት ከፈለክ መጠንቀቅ አለብህ። 8ኛ የበርች ዛፎች ምድር። የሩሲያ መንፈስና ውበትን መወከል የሚችል ዛፍ ካለ ያ የበርች ዛፍ ነው። ከአውሮፓ ሜዳዎች እስከ ሳይቤሪያ በረዷማ ክልሎች ድረስ የሚዘረጋው ነጭ የበርች ደኖች የተፈጥሮ ሐር ይመስላሉ። የሩሲያ ሕዝብ ረጋ ያለ ነገር ጽኑ ነፍስን ያንጸባርቃል። መልክዓ ምድሩ ማስዋብ ብቻ ሳይሆን በግጥም፣ በሙዚቃ፣ በስነ ስዕልና በሩሲያ ሕዝብ ንቃተ ህሊና ውስጥም ይታያሉ። ሩሲያውያን የበርች ዛፎች እድልና ጥበቃ እንደሚያመጡ ያምናሉ። ስለዚህ በቤቶቻቸው ዙሪያ ይተክሏቸዋል። የበርች እንጨት ለእጅ ስራዎች ይጠቀሙበታል። እንዲሁም መጠጥ ለመስራት የበርች ጭማቂ ይሰበሰባሉ። ወደ ሩሲያ ሳውና ስትገባ ደግሞ የደም ዝውውርንና መዝናናትን ለማስፋፋት የሚያገለግሉ የበርች ቅርንጫፍ ቅጠሎች ይታያሉ። ይህም ለዘመናት የቆየ ባህላቸውን እንደ ኦህ ወይም ቦርስ በርች ያሉ ዘፈኖች ከሰማ እያንዳንዱ ሩሲያዊ ለዚህ ዛፍ ያለውን ጥልቅ የቤት ናፍቆትን ታስታውሳለህ። በበጋ በዓል ትሮይትስ ሩሲያውያን የበርች አክሊሎችን የመልበስ እና በአረንጓዴ ቅርንጫፎች ዙሪያ የመደነስ ባህል አላቸው። ይህም ለፍቅር፣ ለጤናና ለደስታ ጸሎት ነው። 7ኛ በዓለም ላይ በጣም ልዩ የሆነ ጎሳ ቹክቺ። በሰሜን ሩሲያ ቹኮትካ ክልል ውስጥ የሚኖሩ ቹክቺ ጎሳ ክረምቱ እስከ 9 ወራት ሊቆይ የሚችል በኔጌቲቭ 50 ዲግሪ ሴልሲየስ የቅዝቃዜ መጠን ውስጥ ባላቸው ያልተለመደ የመኖር ወይም የመትረፍ ችሎታ ብቻ ሳይሆን የሚያስደምሙና የሚስቡ ባህሎቻቸውም ታዋቂ ናቸው። በሌሎች ቦታዎች ሰዎች በዛፎች ላይ ሲመሰረቱ፣ ለቺክቾች ራይንደር ወይም የበረዶ አጋዘን ለነሱ ሁሉም ነገር ነው። ለቹክቺ ማህበረሰብ አጋዘን የመጓጓዣ መሳሪያ ብቻ ሳይሆን የህይወትም ምንጭ ነው። ለምግብና እንደ ስጋ ወዘተ፣ ለልብስ፣ ፀጉር እና ሌሎችም መገልገያዎች አጋዘንን ይወዳሉ። መላው ጎሳ በእሳት የሚሞቁ ዩራንግ ድንኳኖች ውስጥ በሺዎች የሚቆጠሩ የራይንደር መንጋዎች ይኖራሉ። ቹክቺዎች ተፈጥሮ ነፍስ እንዳላት፣ እሳት የተቀደሰ ህይወት ምንጭ እንደሆነ ያምናሉ። ከእያንዳንዱ መከር ወቅት በኋላ የአጋዘን መናፍስት ለማመስገን ስርዓቶች ያካሂዳሉ። ይህም ከተፈጥሮ ጋር ሚዛን እንደሚጠብቅ ያምናሉ።
በአስቸጋሪ ሁኔታዎች ውስጥ ቢኖሩም ጁክቼዎች በተለመዱ ስርዓቶቻቸውን ያጌጡ ልብሶቻቸውን ይለብሳሉ፣ ኃይለኛ ዳንሶቻቸውን ያከናውናሉ፣ እናም የቀድሞ አያቶቻቸውን ጉዟቸውን የሚገልጹ ዘፈኖች ይዘፍናሉ። በየምሽቱ ቤተሰቦች እሳት ዙሪያ ተሰብስበው ስለ አማልክት፣ የአርክቲክ አፈታሪኮች፣ ጥንታዊ ዘፈኖችን ይዘፍናሉ። በተጨማሪ የቹክቺ ማህበረሰብ በዓለም ላይ ካሉ በጣም ልዩና ያልተለመደ ባህላዊ ስርዓቶች አሉ። ለምሳሌ የወንዶች የመጀመሪያ ስርዓታቸው ድፍረታቸውና ጥንካሬያቸውን የሚያከናውኑበት ወይም አንድ ሰው ሚስቱ እንግዳ ሌሊቱን ሙሉ ተቀብላ እንግዳ ተቀባይነትን የምታሳይበት ባህል ጨምሮ። ስድስተኛ የሚያስደንቁ የቱሪስት መዳረሻዎች። በሴንት ፒተርስበርግ ድንቅ የክረምት ቤተ መንግስት እንደ ህያው የጥበብ ስራ ጎልቶ ይታያል። እሱም ቀደም ሲል የሩሲያ ንጉስ ነገስታት የቅንጦት መኖሪያ ነበር። በነጭ ግድግዳዎች፣ በኤሜራልድ አረንጓዴ ጣሪያዎች እና በሚያስደንቁ ወርቃማ ዝርዝሮች በዓለም ላይ ካሉ በጣም ግርማ ሞገስ ያላቸው ህንፃዎች አንዱ ሆኗል። በሩሲያው ትልቁ ሙዚየም ብቻ ሳይሆን በፓሪስ ያለውን ሉቨር የሚፎካከር በዓለም ላይ ያሉ ታላላቅ የጥበብ መዝገቦች አንዱ ነው። ከሊዮናርዶ ዳቪንቺ፣ ሬምብራንት እና ቫን ጎግ ስዕሎች እስከ ጥንታዊ የግሪክ ቅርጻ ቅርጾች በሄርሚቴጅ ውስጥ ያለ እያንዳንዱ እርምጃ በሰው ልጅ ታሪክ ውስጥ ያለ ጉዞ ይመስላል። ሱዝዳል ደግሞ ጥንታዊ ሩሲያውያን ልብ ነው። ሞስኮ ዘመናዊ ማዕከል ከሆነ ሱዝዳል በማራኪ ጉልላቶች ያጌጡ ቤተክርስቲያኖች፣ ጥንታዊ ገዳማትና የቆየውን የሩሲያ ዘይቤ የሚያንጸባርቁ ባህላዊ የእንጨት ቤቶች ተሸፍኗል። ሰማይ ጠቀስ ፎቆች፣ ግርግር የለም። ሰላም፣ መረጋጋትና ወደ ምናባዊ ዓለም የመግባት ስሜት ብቻ ነው። የውሃ ዳር መዝናኛና የበረዶ ሸርታቴ የምትወድ ከሆነ ሶቺን መዘንጋት አይቻልም። በጥቁር ባህር ዳርቻ ላይ የምትገኘው ሶቺ በሩሲያ ውስጥ ካሉ ታዋቂ መዝናኛ ከተሞች አንዷ ነች። ነጭ አሸዋማ የባህር ዳርቻዋ፣ ዓመቱን ሙሉ ሞቅታዋ የአየር ጠባይ፣ የቅንጦት መዝናኛዎች አሏት። በሪቪየራ ባህር ዳርቻ መዝናናት፣ መዋኘትና ትኩስ የባህር ምግቦች መደሰት ይቻላል። ከዚያም በሱቺ ብሔራዊ ፓርክ ውስጥ ያሉትን ሰፊ ደኖች፣ ጅረቶች፣ ፏፏቴዎችና የተለያዩ እጽዋትና እንስሳትን መመልከት ይቻላል። በ2014 የክረምት ኦሎምፒክን ያስተናገደው ክራስኒያ ፓሊያንስኪ ሪዞርት በበረዶ የተሸፈነ ተራሮች ያሉት መዝናኛ ቦታ ነው። በሩሲያ ውስጥ ሌሎች ብዙ አስደሳች መዳረሻዎች አሉ። አምስተኛ የሩሲያ ባሌት የጥበብ የላቀ ጫፍ ነው። ወደ ባሌት ስንመጣ ሩሲያ መዘንጋት አይቻልም። ታላላቅ ዳንሰኞች፣ የሚያማምሩ ቲያትሮች፣ ዓለምን የሚማርኩ ተሻጋሪ ትርኢቶች መገኛ። ከ20ኛው ክፍለ ዘመን ጀምሮ ባሌት ወደ ሩሲያ ሲገባ ከትወናና ጥበብ ወደ ባህላዊ መዝገብና የብሔራዊ ኩራት ምንጭ ተሻሽሏል። እንደ ሞስኮ ያለው ቦልሾይ እና ሴንት ፒተርስበርግ ያለው ማሪንስኪ ያሉ ታዋቂ ቲያትሮች እንደ ስዋን ሌክ፣ ዘናትራከር እና ስፒልዩት ያሉ አፈታሪካዊ ባለቤቶች በማቅረብ ዓለም አቀፍ ተመልካቾችን ይማርካሉ። የሩሲያ ባሌት ዳንሶች ለደካሞች ፈጽሞ አይሆንም። እንደ ላባ ቀላል ዘላዮችን እንደ ረጋ ንፋስ መሽከርከር ለመፈጸም ዳንሰኞች ለዓመታት እጅግ ከባድ ስልጠና ይወስዳሉ። በእግሮቻቸው ብቻ አይደንሱም፣ በነፍሳቸውም ጭምር ይደንሳሉ። በጣም ጽኑ ጠንካራ መንፈስ ያላቸው ብቻ የዚህ ጥበብ ጫፍ መድረስ ይችላሉ። በእውነቱ አንድ ጥንድ የባሌት ጫማዎች ከ5 እስከ 7 ትርኢቶች ብቻ መቋቋም ይችላሉ። የሩሲያ ዳንሰኞች እጆቻቸው ሲያነሱ፣ ጭንቅላታቸውን ሲያጎነብሱ ወይም ረጋ ያለ መዞር ሲፈጽሙ ተመልካቾች በእያንዳንዱ እንቅስቃሴ ውስጥ ያለውን ሙሉ ስሜት ዓለም ያጣጥማሉ። እድሉን ካገኙ የሩሲያ ባሌት በአይን አይቶ ለመመስከር ቦልሾይ ወይም ማሪንስኪ ቲያትር ለመጎብኘት መሞከር ነው። እያንዳንዱ ዝላይ ህያው የጥበብ ስራ ነው። አራተኛ ቮድካ የሩሲያ ነፍስ። የሩሲያ ብሔራዊ ምልክት ተብሎ የሚጠራ ነገር ካለ አንዱ ያው ቮድካ ነው። ከመጠጥ በላይ ቮድካ በሩሲያ ሕዝብ ታሪክ፣ ባህል እና የኑሮ ዘይቤ ውስጥ ትልቅ ቁርኝት አለው። የጓደኝነት ግንኙነት፣ አፈታሪካዊ ታሪኮችና ምልክት ሆኖ የሩሲያ ቮድካ በተለምዶ 40% አልኮል ይይዛል። ከስንዴ፣ ድንች ወይም ከአጃ ይሰራል። በፍጹም ንጽህናው ይታወቃል። ይህም የሩሲያ ቮድካ በዓለም ላይ ካሉ ምርጥ መጠጦች መካከል ደረጃ እንዲይዝ ምክንያት ሆኖታል። በሩሲያ ቮድካ እንደ ወይን ቀስ ብሎ ለመጠጣት አይደለም። በአንድ ጊዜ መጠጣት። ከተጠጣ በኋላ ብርጭቆውን ወዲያውኑ ጠረጴዛ ላይ መተው የለብህም። በምትኩ አክብሮትን ለማሳየት ለተወሰነ ጊዜ መያዝ አለብህ። ነገር ግን ያለ ምክንያት ቮድካ በጭራሽ አይጠጣም። ምክንያቱም ሩሲያውያን ለእያንዳንዱ ቶስት የተወሰኑ ስርዓቶች አሏቸው። ማንም ያለ ጥቂት የተባረከ ቃላት ቮድካ አይጠጡም። በጣም የተለመደው ቶስት ለጤና ወይም ለጓደኝነት ነው። ስለዚህ አንድ ቀን በሩሲያ ውስጥ የቮድካ ሻት ለመካፈል ተጋብዘህ ከተገኘ ለመጠጣት አታቅማማ። ምክንያቱም መጠጥ ብቻ ሳይሆን የሩሲያ ነፍስ አካል ነው። 3ኛ ቱሪስቶች ለዘላለም የሚያስታውሷቸው ጣፋጭ ምግቦች።
የመጀመሪያው ቦርሸት ነው። ከባቄላ የሚገኘው የተለመደው ቀይ ቀለም ያለው ሾርባ የሩሲያ ምግብ ምልክት ነው። ከጠነከረ የበሬ ሾርባ ጋር አትክልቶችና ከስሜንታና መራራ ክሬም ጋር ተጣምሮ ነፍስን የሚያሞቅ ምግብ ነው። ቀጥሎ ፔልሚኒ አለ። የሩሲያ ዳምፕሊንግ አይነት ቀጭን ሊጥ በተፈጨ የበሬ በግ ወይም የአሳማ ስጋ የተሞላ ፔልሚኒን ልዩ የሚያደርገው ማብሰያው ዘዴ ነው። በሞቀ ሾርባ ውስጥ ይቀቀላል እና በቀለጠ ቅቤ ወይም መራራ ክሬም ይቀርባል። ይህም አስገራሚ ጣዕም ይፈጥራል። ከዚያ ቢፍ ስትሮጋኖፍ አለ። በዓለም ታዋቂ ክሬም ያለው የበሬ ስጋ ምግብ ለስላሳ የበሬ ቁርጥራጮች፣ ሽንኩርት፣ እንጉዳዮች እና በለሰለሰ ክሬም መረቅ ይጠበሳል። ብዙውን ጊዜ ከእንቁላልና ኑድል ወይም ከተፈጨ ድንች ጋር ይቀርባል። ይህም የተጣራ ጣፋጭ ጣዕም ይፈጥራል። እነዚህን ቀጭን የሩሲያ ክሬፖች ከዱቄት ይሰራሉ፣ ነገር ግን በተለየ ንጥረ ነገሮች ሊሞሉ ይችላሉ። ቱሪስቶች በተለይ የካቪየር ብሌኒን ይወዳሉ። ለስላሳ ፓንኬኮች እና ውድ የሩሲያ ካቪየር ጨዋማ ጣዕም ያለውን ስውር ጥምረት። በተጨማሪ ብሌኒ ከማር፣ መራራ ክሬም ወይም ትኩስ ፍሬዎች ጋር መደሰት ይቻላል። በመጨረሻ ኦሊቪየር ሰላጣ አለ። በተለምዶ የሩሲያ ሰላጣ ተብሎ ይጠራል። በድግሶች፣ በበዓላት ላይ ተወዳጅ የሆነ ምግብ ነው። ድንች፣ ካሮት፣ ኮምጣጤዎች፣ እንቁላል፣ ዶሮ ወይም ሶሴጅ ከጠነከረ ማዮኔዝ ጋር ተቀላቅሎ ይህም ምግብ የተስማማና ለመብላት ቀላል የሆነ ጣዕም ያለው ነው። በተለይ በዓለም አቀፍ ጎብኚዎች ዘንድ እጅግ ተወዳጅ ነው። ሁለተኛ ልዩ በዓላት በሴንት ፒተርስበርግ ያለው ነጭ ምሽቶች ፌስቲቫል ከግንቦት መጨረሻ እስከ ሐምሌ አጋማሽ ይካሄዳል። የነጭ ምሽቶች ክስተት በሴንት ፒተርስበርግ ፀሐይ ሙሉ በሙሉ የማጠልቅበት ታምራዊ የተፈጥሮ ክስተት ሲሆን ከተማዋ ወደ ማለቂያ የሌለው በዓል ይለወጣል። በፌስቲቫሉ ወቅት በማንስኪ ቲያትር ውስጥ ታላላቅ የጥበብ ትርኢቶች ይካሄዳሉ፣ ሙዚቃዎች፣ ባሌት፣ ኦፔራን ጨምሮ። ፌስቲቫሉ በተጨማሪ በኔቫ ወንዝ ላይ የሚጓዘውን አፈ ታሪክ ስካርሌት ሴልስን ያሳያል። ጎብኚዎች ጎዳናዎችን ይቆጣጠራሉ፣ ቀኑንና የሚያበራውን ምሽት ጨምሮ ይደሰታሉ። ሌላው ልዩ በዓል የኦርቶዶክስ ገና ነው። በየዓመቱ ጃንዋሪ 7 ይከበራል። ከምዕራባውያን ገና ታህሳስ 25 በተለየ መልኩ የምስራቅ ኦርቶዶክስ ተከታዮች የሆኑት ሩሲያውያን በጁሊየን ዘመን መቁጠሪያ መሰረት ገና ጃንዋሪ 7 ይከበራል። ሰዎች በትላልቅ ቤተክርስቲያኖች ይሰበሰባሉ የገና ዋዜማ ጸሎትን ለመካፈል። ይህ ቤተሰቦች አብረው ለመሰባሰብና ሞቅ ያለ ምግብ በመብላት ከቤተሰብ ጋር የሚያሳልፉበት ወቅት ነው። በአንዳንድ ገጠር አካባቢዎች ልጆች ከቤት ወደ ቤት የገና መዝሙሮችን ዘምረው ስጦታዎችን የመቀበል ባህል አሁንም አላቸው። የኦርቶዶክስ ገና ሃይማኖታዊ በዓል ብቻ ሳይሆን የሩሲያውያን አንድነቶችና አክብሮቶችን እና ልዩ ባህላዊ እሴቶቻቸውን ለመጠበቅ የሚጠቀሙበት አጋጣሚም ጭምር ነው። አንደኛ፣ በሩሲያ ያለው የኑሮ ውድነት። በሩሲያ መኖር ካሰቡ እና ወርሃዊ ወጪዎቹ ምን ያህል ሊሆን ይችላል ብለው ካሰሉ በሩሲያ ያለው ኑሮ ውድነት በጣም ምክንያታዊ ነው። በተለይ አሜሪካና አውሮፓ ጋር ሲነጻጸር መኖሪያ ቤት ትልቁ ወጪ ነው። በሞስኮ ወይም በሴንት ፒተርስበርግ ያለ አፓርታማ በወር ከ195 እስከ 325 ዶላር ይደርሳል። የምግብ ወጪዎች በኑሮ ዘይቤ ላይ የተመረኮዙ ናቸው። በተራ ምግብ ቤቶች መመገብ በአንድ ምግብ ከ2 እስከ 3 ዶላር ነው። ቤት ውስጥ ምግብ ማብሰል ደግሞ በወር ከ180 እስከ 240 ዶላር በጀት ይጠይቃል። የግሮሰሪ ግብይት በወር ወደ 35 ዶላር ያህል ያስከፍላል። የመገልገያ ወጪዎች እንደ ኤሌክትሪክ፣ ውሃና ማሞቂያ በወር በአማካይ 52 ዶላር አካባቢ ነው። በሩሲያ ያለው የህዝብ ማመላለሻ እጅጉን ምቹ ነው። ተማሪ ከሆኑ በምድር ውስጥ ባቡር በወር 6 ዶላር ብቻ ያስከፍላል። መደበኛ ትኬት ደግሞ በወር 34 ዶላር አካባቢ ነው። የጂም አባልነት በወር ከ20 እስከ 40 ዶላር ይደርሳል። ቀላል የጥርስ ምርመራ ደግሞ ከ13 እስከ 40 ዶላር ያስከፍላል። በአጠቃላይ በሩሲያ ያለው አጠቃላይ የኑሮ ወጪ በተለምዶ በወር ከ580 እስከ 600 ዶላር ወይም እስከ 1050 ዶላር ይደርሳል። ይህም በከተማ እና በኑሮ ዘይቤ ላይ የተመረኮዘ ነው። የዛሬውን ፕሮግራማችንን ከወደዱትና ላይክ፣ ሰብስክራይብ ያድርጉ። ለዛሬ የነበረን ሩሲያን የተመለከተ ቆይታ በዚሁ እንቋጫለን። እስከዛው ድረስ ቸርን ሰንብት። መልካም ቆይታ።